ባለታሪካችን አንድ መልእክት አለ ለአንተ። ሜቢ ያው ሊከብድ ይችላል አሁን መወሰን፣ ግን ልጅቷን ለምን አታመጧትም የሚል ኮሜንት አይቻለሁና አይ ሜቢ አንተ ነህ የምታውቀው፣ ግን ላይቭ ላይ መምጣት የምትችል ከሆነ ምናምን ደስ ይለናል። እንደውም እዚህ ጋር ሶሉሽን ማግኘት ከቻልን ብትታረቁና ብትስማሙ ማለት ነው። አይ ምን መሰላችሁ፣ እኛ አሁን የቀረበልንን ታሪክ ነው የምናወራው፣ ገብቷችኋል? ልጅቷ ደግሞ የምትለንን ሌላ ጊዜ አቅርበን እናወራለን እንጂ ባለ ታሪኳ እሷ መኖር አለባት ምናምን አይደለም። እዚህ ጋር አሁን እርስዎ ቢሆኑ ይሄ ፈተና ቢደርስብዎት ምን ያደርጋሉ? በራሳችሁ ቤት ውስጥ በራሳችሁ ማይንድ ውስጥ አስገብታችሁ ታሪኩን ሶሉሽን ፈልጉለትና እናንተ ብትሆኑ ምን ታደርጋላችሁ ነው እንጂ እዚህ ጋር እንትን አይደለም ነው የፍርድ ቤት ምናምን አይደለም። ግን እርስዎ ቢሆኑ ይሄ ጉዳይ ቢገጥሞት ምን ያደርጋሉ? እሱ ይጠቅመዋል ይሄን ነገር ሲሰማ ማለት ነው። ለማንኛውም እሺ፣ ቀጣይ ባቢ ወይስ የመዳው ንጉስ ማን ማይክ ያነሳል? ቆይ ይቀጥሉ። እኔ የጻም ምግብ እያላበላ ነው። ይቀጥሉና ከዛ እሺ እሺ። አንሲ ታወራለሽ? አስኒ ወይ ይሰማል? እሺ እንዴት? እሺ ሰላም ለእናንተ ለሁላችሁም፣ እንዴት ናችሁ? አለን። መጀመሪያ ላይ ለራሱ ጊዜ ወስዶ የራሱ ጉለቶችን የራሱ ስህተቶችን ምንም አይነት እርምጃ ከመውሰድ ምንም አይነት ለሷም ሐሳብም ሽምግልናም ሰውም ከማማከር ወይ አድርጎት ሊሆን ይችላል። ያን ነገር ካላደረገ ግን ራሱን ቢፈትሽ ራሱን ቢያጠና መልካም ነው። መጀመሪያ ራሱን የራሱ ጉለቶችን የራሱ ስህተቶችን እሷ ከሱ ፈልጋ ያጣቸው ነገር እሱ ያጎደለባት ነገር፣ ለምሳሌ መጀመሪያ የሚያደርጋቸው ነገሮች አሁን ላይ የማያደርጋቸው ነገሮች ካሉ ከገንዘብ ውጪ ማለት ነው። መጀመሪያ ያሉ ነገሮች እንደነበሩ ሆነው ከዛ ውጪ በኋላ ግን መጀመሪያ ያጣቻቸው ነገር አግኝታ ያጣቻቸው ነገሮች ሊኖሩ ይችላሉ። መጀመሪያ ያስለመዳት ወይ ያየችው ነገር ይኖራል። ያ ነገር ስታጣው አሁን ያ ነገር ጎሎባት ሊሆን ይችላል። ያንን ነገር ግን ግዴታ አይደለም። እሱ የሚችለውን ነገር ነው ማድረግ የሚችለው የሰው ልጅ እና መጀመሪያ ለራሱ ጊዜ ወስዶ ነገ ላይ ምንም አይነት እርምጃ ከመውሰዱ በፊት ምንም ጸጸት ውስጥም እንዳይገባ ይሄ ነገር ቢቀጥልም ባይቀጥልም ማድረግ የሚችለውን ነገር ሁሉ ለራሱ ጊዜ ወስዶ ራሱን አጥንቶ ራሱን በደንብ ጠይቆ ከዛ በኋላ ከቤተሰብም ከጓደኛም ውጪ ለራሱ ይሄ ነገር አላስደስተኝም፣ ይሄን ነገር ማድረግ አልችልም፣ ይሄን ካደረግሽ እኔና አንቺ አብረን አንቀጥልም። ይሄ ማለት ክብር ከምንም በላይ ነው፣ ከገንዘብም ከእውቀትም። ለሴት ልጅ የሚሆን ለወንድ ልጅ የበለጠ ለወንድ ልጅ ክብር ነው። ግን ለሰው ልጅ ሁሉ ክብር ይገባዋል። ማንም ይሁን ምንም፣ በገንዘብም አይደለም በእውቀትም አይደለም በቁንጅናም አይደለም፣ ለሰው ልጅ ክብር ያስፈልገዋል። ሰው የተባለ ሁሉ ሰው የሚያስከብረን ግን እኛ የምናደርጋቸው ነገሮችና እኛ ለራሳችን ያለን ክብር ነው ሊያከብረን የሚችለው እንጂ እኛን አክብሩ ስላላቸው ሰዎች አከብሩን ነው። እኛ የምናደርጋቸው ነገሮች ናቸው ሰዎችም እንዲያከብሩን የሚያደርገን። እኛ ለሰው ልጅ የሆነ እነሱ የማይፈልጉትን ነገር እያደረግን ግን የሆነ ነገር ላይ ተመክተን ለምን አላከበረችኝም ማለት አንችልም። የሆነ ሰው የሚያከብረን እኛ በሰጠነው ልክ ነው፣ ለራሳችን ባለን ዋጋ እኛ በመናደርገው ልክ ነው ሰው መጥቶ ሊያከብረንም ሊያደንቀንም ሊወደንም የሚችለው እና ራሱ ላይ ቢሰራ። ከዛ ሲቀጥል እሷን በትዕትና በመልካም ነገሮች ይሄ ዋና የህይወቴ መስመር አልፈሻል፣ ይሄን ነገር እንድታልፊ አልፈልግም፣ ይሄን ካደረግሽ ግን እኔ ደስተኛ አይደለሁም ካንቺ ጋር በማደርገው ነገር፣ ይሄን ነገር ልታስተካክልኝ ትችያለሽ ወይ? ይሄን ነገር ስታደርጊ በጣም እየከፋኝ ነው ያለው፣ አላስደሰተኝም። ስለዚህ ማስተካከለው ነገር ካለ ላስተካክል፣ አንቺ ግን እንድታስተካክልኝ የምፈልገው ይሄ ነው። ያንን ነገር የምታስተካክል ከሆነች እድሉን ሰጥቷት በስነ ስርዓት ይሄ ነገር በጣም እየደበረው እንዳለ በጣም እየከፋው እንዳለ ይሄን ነገር አስረድቷት እምቢ ካለች ምናልባት ቤተሰብ የሚባለው ጓደኛ የሚባለው ላይ ሊደርስ ይችላል። ነገር ግን ይሄ ሁሉ ተደርጎ የማይስተካከል ከሆነ በክብር ላይ መደራደር የለበትም። ምንም ነገር ከክብር በላይ የለም እና የምለው ነገር ይሄ ነው። መጀመሪያ ራሱን
ከዛ በኋላ ደግሞ እሷን በብቻ የቤተሰብ ሽማግሌ ምናምን ሳይገባበት እድሉን ቢሰጣት በደንብ ቢያወራት የሚሰማውን ስሜት ቢነግራት። አንዳንዴ ሰዎች ለምን አላወቁልንም የምንላቸው ነገሮች አሉ በውስጣችን ነው። ያንን ነገር ደግሞ ከተናገርን በኋላ ግን የሆነ ነገር እንኳን ቢፈጠር ይሄንን አላደረኩም ነበረ እንዳይባል ትንሽ ወንዶች ላይ ያሉት ስህተቶች በውስጣችሁ ህዛችሁት ከዛ የሆነ ነገር ከሆነ በኋላ ነው እንደዚህ ባደረኩ ምናምን። ሴቶች ደግሞ ትንሽ ዘሽ ላይ የሆነ መፍጠን ነገሮችን መጀመሪያ የማብሰል ነገሮችን ቀድመን የማሰብ ነገሮች ምናምን ትንሽ አሉ እና የሚሰማውን ስሜት በትክክል ቢነግራት ልታስተካክል ትችላለች ብዬ አስባለሁ። ያን ካላስተካከለች ግን የሚችለውን ነገር ካደረገ በኋላ ያ ነገር የማይስተካከል ካደረገ እና የኔ ሐሳብ ይሄ ነው። በጣም ይቅርታ ኔትወርክ አስወጥቶኝ ነበር። ሶሪ በጣም ይቅርታ ኔትወርክ አስወጥቶኝ ነበር። አሁን ተመጥቻለሁ። ኦኬ አብሮ ይስጥልን። ሰላም አልበል። ማንኛው ነው አሁን የሜዳው ንጉስ። ኦኬ እንዴት ነህ? ሰላም ሰላም። ሶሪ ሰላም ሰላም። ታብታብና ሼር ኮፕሊንክ አትርሱ። ኮፕሊንክና ታብታብ አትርሱ። እሺ አስኒ የሰማሁሽ ነበር። ባይዘው ኤርፎኑ አላቋረጠም፣ ድምፅሽ አላቋረጠም ነበር። ቴንኪዩ በጣም አሪፍ ሀሳብ ነው። እሺ የሜዳው ንጉስ እስኪ ቀጥል። አመሰግናለሁ ሚዲያችሁ ላይ ስለተቀላቀልኩኝ። ታሪኩን ያው ከሞላ ጎደል እየሰማሁት ነበረ እና በእኔ በኩል እንግዲህ ያለኝ ሀሳብ ይሰኒ ያለችው ሀሳብ ትንሽ ጥሩ ነው ብዬ አስባለሁኝ። ምክንያቱም አስመክሮ መክሮ ካልተሳካለት ረጅም ጊዜ ሰጥቷት ለልጅቷ ለባለቤቱ ማለት ነው ጊዜ ሰጥቷት ረጅም ጊዜ በተለያየ መንገድ አስመክሯት ከሆነ በትክክልም ይህን ነገር ሰውየው ኃላፊነቱን ተወጥቷል ለማለት እችላለሁ። ነገር ግን በሁለተኛው ሰው ላይ ተቀባይነቱ ካጣ አንድ ሰው መቼም እኔ እንደ ሀሳብ ሰዎች ነን አይደለ? ሰው አንዲ ድመት ቤት ውስጥ ባዶ ቤት ውስጥ ቢዘጋባት ብትደበድባት ማምለጫ ካጣች ያው ወደ አንተ መሰንዘሩ አይቀርም እና ያው የታገሰ ሰውም መጨረሻ ላይ ታግሶ ከሆነ በትክክል ሰውየው የሚገባውን ነገር ኃላፊነት ተወጥቶ ከሆነ መጨረሻ ላይ ያው ውሳኔው ክብሩን መጠበቅ ነው የሚል ሀሳብ አለኝ። ግን እስኪ ወንድ ልጅ ነህና እንደው ኩዌሽን እስኪ ልጠይቅህ። ማለት ፍቅር ካለ አሁን እዚህ መካከል ላይ ፍቅር ካለስ የሚለውን እንሰብ። ለምሳሌ በጣም በክብር በቃ አዎ ወንድ ልጅ አይደራደርም በክብር እሺ። ግን አንዳንድ ጊዜ ፍቅር በጣም አሸናፊ ነው፣ ሁሉን ነገር ያሸንፋልና ክብርንም ሁሉንም ሊያሸንፍ ይችላል ፍቅር። ነው ክብርህን እያጣህ ግን እሷን ማጣት ስለማትፈልግ ኢንሳይድ እሷ በጣም
ከባድ ስለሆነች ላንተ እሷን ማጣት ከባድ ስለሚሆንብህ ትቸገራለህ። እና ከዚህም አንፃር እስኪ አውራኝ እስኪ ምንድነው አሁን ይሄ ልጅ ፍቅር ካለበትስ? በእርግጥ ሰው መቼም ፍቅር ኃያል ነው ከምንም ነገር በላይ ያው ፍቅር እዚህ ዓለም ላይ ፍቅር ምንም ቁጥር አንድ ነው ለሁሉም ሰው ማለት ነው። ግን ምን መሰለህ አሁን እዚህ ዓለም ላይ ስንኖር አጭር ህይወት ነው ሁላችንም የምንኖረው። ያንን አጭር ህይወት የምንኖርበትን ለደስታም ሆነ ለችግርም ሁሉንም አብቃቅተን ተጠቅመንባት ነው የምናልፈው እንደኔ። ስለዚህ ይሄ ሰውዬ ደግሞ አንድ ሳይድ ላይ ብቻ ህይወቱ አርፎ ህይወቱን ሊጓዝ ነው ማለት ነው። ያ ማለት ምንድነው? ደስታ ረቆት ሁልጊዜ